የወጣችሁት ወንድሞች እንደው እናንተን ለማውራት ነው ዛሬ ላይቭም የከፈትኩት አከፋፈቴም ጭምር። እህታችን ዘርፌ እንግዲህ በጣም ከብዙ ዓመታት በኋላ ያደረገችውን ኢንተርቪው ብዙዎቻችሁ ተመልክታችሁታል እና እንኳንም ኢንተርቪው ያደረገች እንድንል ያደረገን አንዳንድ ጊዜ ሰዎች በሚናገሩት ንግግር እውቀታቸውን ትለኩበታላችሁ፣ አስተሳሰባቸውን አመለካከታቸውን ትለኩበታላችሁ። የኔ ተወዳጆች ረጅም ዘመን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ እንደሆነ አድርገው ሲያወሩ የነበረ ያዙ ይልቀቁኝ ሲሉ የነበሩ በረጅም ዓመት ያው ስማቸው ሌሎቹን ስለምታውቋቸው መጥራት አያስፈልገንም፣ ግን ረጅም ዓመት እንደው በዚህ ሐሳብ ሲያፏጩበት የነበሩ አካላቱን ብዙዎቻችሁ ታውቋቸዋላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት እንዳለ አድርገው እንደው ድንግል ማርያምን ሌሎችን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከሥላሴ ጋር ደብለን የምናመልክ ለፍጡር የምንገዛ ጣዖትን ወርሺፕ የምናረግ አድርገው ለመሳል ረጅም ዓመት ያዙ ይልቀቁኝ ሲሉ የነበሩ ሰዎች ብዙዎቻችሁ ታስታውሳላችሁ። እግዚአብሔር ይመስገን ዛሬም ሲጠየቁ ግን የሚመልሱት መልስ ያኔ ድሮ ሰዎችን ያታለሉበትን አይነት ምላሾች ነው ሲናገር የሰማ ነው። ያው ግማሽ በግማሽ ስራ ምንድን ነው የሚባለው ቅሉልናል፣ ለእኛ ትልቅ ስራን ማቅለል ነው የሆነው የእሷ ኢንተርቪው። እና በዚህ አጋጣሚ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደዚህ ቤተክርስቲያን ትምህርት ሳታውቁ የወጣችሁት ወንድሞች በዚህ አጋጣሚ የፍቅር ጥሪ እናቀርብላችሁ። እባካችሁን ኦርቶዶክስ ቤተክርስቲያን ጫት ቃሙ ብላ ሳታስተምር ጫት ስለምቅም ነው ፕሮቴስታንት የሆንኩት፣ ሲጋራ ስለማጨስ ነው ፕሮቴስታንት የሆንኩት ብላችሁ ተሸውዳችሁ ወደ ጨለማ የወደቃችሁት ወንድሞች ከእንደገና ወደ እናታችሁ ቅድስት ቤተክርስቲያን ተመለሱ። በቻላችሁት አቅም የቅድስት ቤተክርስቲያናችሁን አስተምሮ እወቁ፣ ተረዱ። ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ሲባል በወሬ ሰምታችሁ ከቤተክርስቲያን የወጣችሁት ወንድሞች ኑ ቅረቡና እውነተኛውን ጌታ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልከውን ይህችን ቅድስት ቤተክርስቲያንን ኑና እወቋት፣ ተረዷት፣ ዲስከቨር አድርጓት፣ ከእንደገና እወቋት፣ መርምሯት። ሌላው በዚህ አጋጣሚ ለእህታችን ዘርፌ እንደው አንድ በፍቅር የምናቀርብላት ጥሪ ያለ እንደው ትከሻ ለትከሻ ለመለካካትም አይደለም፣ እንደው የእርሷን አላዋቂነት ለማሳየትም አይደለም። በእርግጥ በፈቃዷ ያደረገችው ኢንተርቪው አላዋቂነቷን በደንብ 100% ስላሳየልን ከዚህ የበለጠ ሌላ አይነት ማስረጃዎችን አንፈልግም። ነገር ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ የምታምኚ ከሆነ እህታችን ዘርፌ በክርስቶስ በፍቅር የተሞላ ጥሪያችን እናቀርብልሻለን። አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ፣ በተመቸሽ አይነት ፕላትፎርም ላይ ተቀምጠን ማውራት እንችላለን። ተቀምጠን ማውራት እንችላለን። ፕሊስ እባካችሁ ኮፒ ሊንክ አድርጉልኝ። ይኸውላችሁ ታች ያለችውን የቀስ ምልክት የተጫናችሁ ሁላችሁም በደንብ ኮፒ ሊንክ አድርጉት። ካልሆነ ግን አካውንቴ ሪፖርት እንደተደረገበት ታውቃላችሁ። ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉ። እሺ ኦኬ። እህታችን ዘርፌ በክርስቶስ ፍቅር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለሽ አሁንም የምታምኚ ከሆነ አንቺ በተመቸሽ ፕላትፎርም፣ አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ ብቻ ቅረቢ ወደኛ እና ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ብለሽ ከኛ ጋር መተሽ እንድታዋሪ እንፈልጋለን። እንድታዋሪ ነው ያልንሽ። በክርስቶስ ፍቅር መተሽ መጽሐፍ ቅዱሳዊ መሰረት ኖሮሽ መጽሐፍ ቅዱስን መሰረት አድርገሽ እነኚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ነው እኔ ፕሮቴስታንት የሆንኩት የሚለውን ምላሽሽን እንፈልጋለን እና ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። እህታችን ዘርፌ ምናልባት ከክርስቶስ ከኮበለልሽ ቆይቶ ሊሆን ይችላል። ነገር ግን ክርስቶስ ልጆቹና ናፋቂ አምላክ ነው፣ ልጆቹና ናፋቂ አባት ነው። ዛሬም አንቺ እርሱን ትተሽ
በሄድሽበት አውደ ምሕረት ላይ በሄድሽበት ሰንበት ትምህርት ቤት ላይ ቁጭ ብሎ ይጠብቅሻል። የቤተ ክርስቲያን በሮች ሁልጊዜ ክፍት ናቸው ለልጆቿ። ምክንያቱም ቤተ ክርስቲያን ክርስቶስ ራስ የሆናት የኛ የክርስቲያኖች እናት ናት እና እናትሽ ቤተ ክርስቲያን ምናልባት እንደ ሰዎች እንደ አንጀቷ ጭከን ብሎ አንቺን ልትረሳት ትችልም። አዎ አንቺን ዛሬም ትፈልጋለች ማለት ግን አንቺን ትለማመጣለች ማለት አይደለም። እና ዛሬም ድረስ የቤተክርስቲያን በሮች ለአንቺ የተከፈቱ መሆናቸውን አስበሽ አስተውለሽ በቻልሽው አቅም መተሽ ከኛ ጋር በመጽሐፍ ቅዱስ የማስረጃ በምንድን ያልነው በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ ከኛ ጋር እንድትወሪ በክርስቶስ ፍቅር እንጋብዛለን። በዚህ አጋጣሚ አንቺ የምታነሻቸው ሀሳቦች ምናልባት ለሌሎችም ፕሮቴስታንቶች ወንድሞች ያጠነክራቸው ይሆናል ወይም ደግሞ እንደ እግዚአብሔር መልካም ፈቃድ እኛ የምንሰጣቸው ምላሾችም ደግሞ ተመልክተው ወደ እውነተኛው መንገድ ለመመለስ ምክንያት ይሆናቸዋል። እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሀሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ካቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዚቲቭ ሆኜ ነው ይህን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይፍ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽን እንደማታበላሽው አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችን ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላ ስለሆነ ወደ ፕሮቴስታንቲዝም የሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍቶም ደግሞ ሊያመጧት ይገባል። አይሆፕ ተስፋ አደርጋለሁ እህታችን ዘርፌ በመጽሐፍ ቅዱስ ዙሪያ ማለት ነው መጽሐፍ ቅዱስን መሰረት አድርገን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን በአጠቃላይ ዘርዝረን አውጥተን እውነት ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ወይንስ መጽሐፍ ቅዱስ መሰረት አላቸው የሚሉትን ሐሳቦች በአጠቃላይ ቀርበን እንደምናወራ ተስፋ አደርጋለሁ። እህታችን ዘርፌ በዚህ አጋጣሚ በክርስቶስ ፍቅር እጅግ በጣም ነው የምንወድሽ። ያልተገባ ስም ለእናታችን ቤተክርስቲያን ብትሰጪም ልክ ቤተክርስቲያን ኢየሱስ ስለሚለው ስም ጠላት እንደሆነች አደርገሽ ያልተገባ ስም ለእናታችን ቤተክርስቲያን ብትሰጫትም ለእኛም ለአማኞቹ ልክ የክርስቶስ ኢየሱስ ጠላቶች እንደሆነን አድርገን እንደው ያልተገባ ስያሜ ብትሰጪንም እንኳ ነገር ግን የምናመልከው የምንሰግድለት የምንገዛለት እውነተኛው ጌታ ክርስቶስ ኢየሱስ ለእኛ ብቻ ሳይሆን ለአንቺም ለሌሎችም ፕሮቴስታንት እህቶች ወንድሞች ልክ አንቺን መሰል ለሆኑ ፕሮቴስታንት እህቶች ወንድሞች ስለሆነ በመስቀል ተሰቅሎ ዋጋ የከፈለው እርሱ አንቺን እንደሚወደው ሁሉ እኛም አንቺን የመውደድ ግዴታ ስላለብን በክርስቶስ ፍቅር እንወድሻለን። አሁን ዘመኑ ተለውጧል፣ ዘመኑ ተሸጋግሯል። ይሄ ገሌን አብሽቄ ገሌን አናድጄ ገሌን እንዲያርጌ እንደውን ገሌን አስደስቼ አገልግሎት እቀጥላለሁ የሚባል ነገር የለም። ነገሩ ለዚህ አይነት ሁኔታ አመቺ አይደለም። እኛ በክርስቶስ ፍቅር እንወድሻለን። ይሄንን የፍቅር ጥሪያችንን ደግሞ አድምጠሽ አንቺ በተመቸሽ ሰዓት አንቺ በተመቸሽ ቀን ይሄንን ግን አክሴፕት የምታደርጊው እውነት ካለሽ ብቻ ነው። ታችሁ ዘርፍ ይሄ ይሰመርበት። እሺ የኔ ተወዳጆች እውነት ካለሽ ብቻ። አዎ እውነት አለኝ እኔ መጽሐፍ ቅዱስን አንብቤ የኦርቶዶክስ ቤተክርስቲያን ትምህርት
ከመጽሐፍ ቅዱስ ውጭ እንደሆነ አውቄ ተረድቼ እውነት ኖሮኝ ነው ያንን መንገድ ምርጫ ያደረግኩት ብለሽ የምታምኝ ከሆነ እህታችን ዘርፌ እውነት ካለሽ ብቻ ይሄንን የፍቅር ጥሪ አክሴፕት አድርጊ። ከዛ በኋላ በፍቅር እኛ ጋር ነይ። በደንብ በቻልነው አቅም ጥሩ የሆነ ሀሳቦችን እያነሳን እናወራለን። ጌታ ይርዳን። እህታችን ዘርፌ ይህንን ሀሳብ አክሴፕት እንደምታደርጊው ተስፋ አደርጋለሁ። ሌላ እዚሁ ላይቭ ላይ ያላችሁ ለእናንተ እድል ስጥ። እስከዛ ያው ዘርፌን እየጠበቅን ለእናንተ ደግሞ እድል ሳንሰጥ አንቀርም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ ፕሊስ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ምን ዘርፌ ብቻ እኛም ቤተክርስቲያኒቱን አይተናት ተመልክተናት መጽሐፍ ቅዱስን አንብበን ትምህርቱ ተረት ተረት ስለሆነ ነው ከኦርቶዶክስ ቤተክርስቲያን የወጣ ነው የምትሉቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ እናንተ። ኦኬ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ብቻ ነው አንዳንድ ቁጥር ጻፉልኝ ያልኩት። እሺ ታችሁ ነው ለእህት ለወንድሞቻችን እድል እንስጥ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑቶች ወንድሞች ካላችሁ ፕሊዝ ኑ፣ እንጠብቃችኋለን። ኑ ቀርባችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው በሉ። ሁላችሁም ቶሎ ቶሎ በሉ። እስከዛ ድረስ እዚህ ውስጥ ያላችሁ ቶች ወንድሞች ሮሃብ ዲኮር እና ዌዲንግ ፕላነር ፎሎ ያላደረጋችሁ ፎሎ አድርጉ። እሺ ኢንቫይት አድርጌያለሁ። ኑ ግቡ ፕሊዝ፣ ኑ ግቡ። ሁላችሁም እንዳይቆራረጥ አደራ። እታች የቀስ ምልክቱን እየነካችሁ ኮፒ ሊንክ አድርጉልኝ። እሺ የኔ ተወዳጆች በደንብ ኮፒ ሊንክ አድርጉልኝ። እሺ ፎከስ ኦን ጂሰስ የሚል አካውንት ይሰማል? ይሰማል። ሰላም ወንድሜ፣ እንዴት አመሻ? እግዚአብሔር ይባረክ። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ማንን በል ስምህን መጀመሪያ ሲንተዋወቅ። ስሜ ምስጋና እባላለሁ። ብዙ ጊዜ እገባለሁ። አይ ነው እንትን ፕሮፋይል ስለቀየርኩ ነው እንጂ ብዙ ሰው ስለሚገባ አላስታውስም። እሺ ከየት ቤተ እምነት ነው የመጣው ምስጋና? እኔ ሙሉ ወንጌል ከወንጌል አማኞች። እኔ ቤተ እምነትን እኮ ነው የጠየቅኩ። አሁን ለምሳሌ አሁን ቅድም መጀመሪያ የጠራህልኝ ምንድን ነበረ? ቤተ እምነትን እስኪ ድገምልኝ። ሙሉ ወንጌል። የወንጌል አማኞች የሚለውን እናውቀዋለን። ያ ግን የማህበር ስም ነው። ብዙ ፕሮቴስታንት የሆኑ ቤተ እምነቶች አንድ ላይ ክሬት ያደረጉት የማህበር ስም እንጂ ቤተ እምነት አይደለም። ስለዚህ አንተ ቤተ እምነት ሙሉ ወንጌል ነው። እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን ልትነግረን የመጣው። ከዛ በፊት ግን እንደው ኦርቶዶክስ አማኝ ነበርክ ወይ ወንድማችን ምስጋና? እኔ በእርግጥ እውነት ለመናገር ኦርቶዶክስ አይደለሁም። እኔ በጌታ ቤት ነው ያደግኩት። ግን መጽሐፍቶችን አነባለሁ፣ አንዳንድ ነገሮችን ለመረዳት እንትን ስለምል ከዛ አንጻር ነው እንጂ እኔ ኦርቶዶክስ አይደለሁም። ችግር የለውም። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን ጥቀስልን። እሺ እንደ ትምህርቶች አሁን ለምሳሌ እኔ ሳነብ ያገኘሁት እንግዲህ እንዳልኩ እኔ ኦርቶዶክስ አይደለሁም። ዲፕሊ የማውቀው ነገር የለም። ካነበብኩት አንጻር ነው የማወራው። አሁን ለምሳሌ እና ተጨማሪ መጽሐፍቶች መካከል አሁን ከ18ቱ ተጨማሪ መጽሐፍቶች መካከል
እነ ዮዲት የሚል መጽሐፍ እንዲሁም ደግሞ መጽሐፈ ሄኖክ የሚባሉ አሁን ለምሳሌ መጽሐፈ ሄኖክን እንደ እንትን የምናነሳ ከሆነ ብዙ ሰዎች እንደ ጥበብ ከሚያነሱት ወይም ደግሞ እግዚአብሔር ከሰጠን ጥበባት መካከል አንዱ ነው ተብሎ የሚታመን ወይም ደግሞ ትልቅ ምስጢርን የያዘ ትምህርት ነው ተብሎ የሚታመን ነው እንደ ኦርቶዶክስ ማለት ነው። እና በዛ መጽሐፍቶች ላይ ደግሞ አንዳንድ አሁን ለምሳሌ እነ ኒፍሊም በምድር ላይ በነበሩ ጊዜ ብሎ ይላልና በዛ ስፍራ ላይ አሁን እንትን ሰዎች በጣም ቁመታቸው ረጅም ከመሆኑ የተነሳ ይላሉ። ቁመታቸው በጣም ረጅም ከመሆኑ የተነሳ ምግብን ሲያበስሉ የነበረው ወደ ፀሐይ ይዘው እንደነበረ እያለ በቃ ከሰው አይምሮ በላይና ከሰው አይምሮ ቁጥጥር ውጪ የሆኑ ወይም ደግሞ ከመጽሐፍ ቅዱስ አሁን ለምሳሌ እኛ መጽሐፍ ቅዱስ ብለን የምናምነው 66 መጽሐፍ ነው። ከዛ መጽሐፍ ውጪ የሆነ አስተምሮት ወይም ደግሞ ከመጽሐፍ ቅዱስ ውጪ የሚቃረን መጽሐፍቶችን ያስተምራል። ልክ ጀስት ላይክ ተረት ብለን የምናምነው ማለት ነው ለኛ ከ660 ከስድስቱ መጽሐፍ ወንድማችን ፕሊስ እባክህ ተረጋጋና አዳምጠኝ። አሁን እስካሁን የተናገርካቸው ነገሮች ፍሬ አልባ የሆኑ ናቸው። ምን አለ መሰለ በቃ ሳነበው ተረት የሚመስል ነገር ነው ያለው ምናምን። እሺ ምን እናርግኛ? ያው እንኳን ደስ አለ ነው ማለት የምንችለው። አሁን ለጊዜው ግን ምን እናርግ መሰለ ተወዳጅ ወንድማችን፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ? ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ስለምታምን ያን ደግሞ ልታሳየን በመጽሐፍ ቅዱስ የማስረጃ ፕሩፍ ልታደርግልን ገብተሃል። እኛም ደግሞ አንተ ያሳየህንን ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ምንን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ደግሞ እኛም መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስ የመሆኑን ደግሞ ልናሳየህ እኛም ደግሞ ላይፋችንን ከፍተናል። ስለዚህ ወንድማችን ምስጋና እንደው የልጅ ጨዋታ እንዳይሆን በቻልከው አቅም መጽሐፍ ቅዱስን መሰረት ታደርግና ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን ታነሳለህ። ግን አሁን ቀድመህ ላነሳው ሀሳብ ምንም አይነት መሰረት እንደሌለ ግን ላሳየ፣ ለሌላው ጊዜ እንዳይለምድብህ አንድ ነገር ላሳየ። አንተ ስንት መጽሐፍ ቅዱስ ማምናል ያልከን ምስጋናዬ ተወዳጅ ወንድማችን? 66 በጣም ጥሩ። ያው ቅዱሳን መላእክት ሰይጣን ከቅዱሳን መላእክት መካከል አንዱ እንደነበር ታውቃለህ አይደለ ምስጋና? እስቲ መላእክት መቼ እንደተፈጠሩና ሰይጣንም ደግሞ እንዴት እንደወደቀ የሚናገረውን የመጽሐፍ ቅዱስ ክፍል ሲያወጣና ስጠኝ። እስቲ አንብብልን። ሲያወጣና መቼ ነበር መላእክት የተፈጠሩት? እስቲ መጽሐፍ ቅዱስ እንግዲህ መላእክት በዚህ ድምፅህ እየራቀ ተቸገርኩ። የልጆች ድምፅ ይሰማል። ምስጋና የአንተ ድምፅ ጠፋ። መላእክት መቼ ነው የተፈጠሩት? መላእክት መጽሐፍ ቅዱስ ላይ በዚህን ቀን ተፈጠሩ የሚል የመጽሐፍ ቅዱስ ክፍል የለም። አይ ነው እኔ እስካነበብኩት ድረስ ያየሁት ነገር የለም። መላእክቶች በዚህን ቀን ተፈጠሩ። እስቲ መላእክት እንደተፈጠሩ መላእክት ደግሞ የተፈጠሩበትን ሞመንት የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ ያወጣልኝ። ቀኑን ተው፣ ስፔሲፊክ ቀኑን ተውና እንደው ያንን ሐሳብ የሚያነሳ የመጽሐፍ ቅዱስ ክፍል አንሳልኝ። እኮ ማተር አያደርግም። ምክንያቱም መጽሐፍ ቅዱስ ስለነሱ ለማውራት ሳይሆን ወንጌል ስለ ልጁ ስለሚል ወንጌል ነው እኛ የምናነበው። ምስጋና ማስረጃ አለ ወይስ የለህም? በመጀመሪያ ከዛ ወደ ቀጣዩ ሐሳብ እንቀጥላለን። ለጊዜው በቃ ዝግጁ ማስረጃ አለ በሚለው ችግር የለም። ቆይ ምስጋና ቆይ ችግር የለም። ለጊዜው ማስረጃ የለህም፣ ለጊዜው አልተዘጋጀህበትም። ግን መጨረሻ ላይ ምን ብለን ይመለስክልኝ? እኔ ኦርቶዶክስ አማኝ ነኝ፣ አንተ ፕሮቴስታንት ነህ። አሁን የጠየከኝ ጥያቄ ማተር አያደርግም። ጎበዝ ልጅ ያየ በእኔና በአንተ የእምነት መካከል በእኔና በአንተ የእምነት ልዩነት መካከል እንዲህ አይነት ሀሳቦች አይደለም ማንሳት የነበረብህ አንተም። አሁን ትልቁ ጥፋት የማን ነው መሰለህ? ያንተ ነው። ትልቅ እድል ሰጠን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ካሉ እስቲ በመጽሐፍ ማስረጃ አሳየን አለ።
ከዛ አንተ ተረት የምትል ሀሳብን ማስተላለፍ ፈለክና ያው እኛ በክርስቶስ ፍቅር ስለምንወዳችሁ እናደምጣችኋለን። ይሄ እንደዚህ ነው ምናምን መጽሐፍ ቅዱሳችሁ ላይ በዚህ ወጥቶ በዚህ ገብቶ ተረት ነው የሚመስለው አልከን። ሰዋት በቃ አሁን እንዲህ አይነት ሀሳቦችን ለመስማት አይደለም ያስገባ ነው። የመጨረሻ ድል እንስጥ። ምስጋና መጽሐፍ ቅዱስ መሰረት አደርግና ይሄ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም። መጽሐፍ ቅዱስ እንዲህ ነው የሚለው፣ እናንተ ግን እንዲህ ትላላችሁ የሚል ሀሳብህን ፕሊስ አቀብለን፣ እሱን እናደምጥህና እኛም ከዛ በኋላ እንቀጥላለን። በዚህ አጋጣሚ ኮሜንት ላይ ምንድነው ፈለገ እንወድሃለን የምትሉ የኔ ተወዳጆች በጣም ናፍቃችሁኛል። በዚህ አጋጣሚ እኔም በጣም ወዳችሁ እኔ እውነት የሆነ ልቤ እንዲግጥ አደረጋችሁት። እኔ ተወዳጆች በጣም ወዳችሁ እናንተንም። እሺ ምስጋና በላሁን ኦርቶዶክስ ቤተክርስቲያን እየተመርቷ ከመጽሐፍ ቅዱስ ውጭ ነው የምትላቸውን ትምህርቶች ፕሊስ አምጣልኝ። የትኞቹ ትምህርቶች ናቸው? ለምሳሌ እንደዛ ከምናወራ ከሆነ መጽሐፍ ቅዱስ ላይ ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ መጽሐፍ ሲናገር በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እግዚአብሔር እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል ብሎ ይናገራል። ስለዚህ አሁን እኔ የማገናኝልህ ከአስተምሮታችሁ ጋር ነው። እንግዲህ ዲፕሊ ወስለ መጽሐፍ ቅዱስ አንሳ ካልክ ማለት ነው። እና መጽሐፍ ቅዱስ ላይ እንዲህ ብሎ ሳለ አይደለም እንላለን እንዴ? ምስጋና ይቆይ። አሁን ተረጋጋ አንድ ጊዜ ጥያቄ ልጨርስ። እኔ እኮ ወደ ጥያቄ አልገባሁም እኮ ነው። እሺ ጨርስ። ወደ ጥያቄ አልገባሁም። እሺ አይ ስላልሆነ አሁን እኔ ስምን ስጠይቅህ ስለ ወረዳ የምትነግረኝ ከሆነ ጥቅም የለውም። አይ የለም ስለ ወረዳ ላውራ ባያዳምጠኝ የምትልም ከሆነ ግን በጉልበት ከሆነ ላድምጥ። ቀጥል። አይደለም እንደዛ ለማለት አይደለም። አሁን እኔ ምንድነው ከመጽሐፍ ቅዱስ ውጪ ላለ ትምህርት ስላልከኝ ነው እኔ ይሄንን ሐሳብ ያነሳው። ትምህርቱን መጀመሪያ ንገረኝ። ምስጋና ትምህርቱን አሁን እንዴ ብሎ ምን ብለን የምናስበው ትምህርት ነው ከመጽሐፍ ቅዱስ ውጪ እኮ? እሱ ልጠይቅህ እኮ ነው። እኔ አሁን እሱን ላመጣልህ ነው። እኔ አሁን መጽሐፍ ቅዱስ እንዲህ ብሎ ባለበት ስማኛ ጨርስ። በቃ ይቅርታ መጽሐፍ ቅዱስ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና ብሎ በልጁ በኢየሱስ ክርስቶስ የማያምን ይፈረድበታል ብሎ መጽሐፍ ቅዱስ እያስተማረ ያለ ይሄ የመጽሐፍ ቅዱስ ትምህርት ሆኖ ሳለ ብዙ ሰዎች ደግሞ በክርስቶስ ኢየሱስ ሳያምኑ አሁን ለምሳሌ ካስተምሮታችሁ መካከል ታምረ ማርያም ላይ ያለውን እንደ ሐሳብ ማንሳት እችላለሁ ማለት ነው። ታምረ ማርያም ላይ ሲናገር እንግዲህ እንዲህ ብሎ ይናገር። አንድ ሰው ኢየሱስ ክርስቶስን ካደ፣ እግዚአብሔር አብን ካደ፣ መላእክቶችን ካደ ይላል። ካዳለችኝ ይላል። ከዛም በኋላ ካደ። ከዛ በኋላ ማርያምን ብቻ ስላመነ ከዛ ከእንትን ውስጥ ከዛ ከሞት ውስጥ ወደ ገነት ተገባ። በስምሽ አምኛለሁና ብሎ በሷ ስም መላእክቶችንና ኢየሱስ ክርስቶስን ክዶ እግዚአብሔር መንግስት እንዳገኘ የሚናገር የመጽሐፍ ቅዱስ የታምረ ማርያም መጽሐፍ አለ። ስለዚህ ይሄ መጽሐፍ ቅዱሳዊ ነው ወይም ደግሞ አጋንንታዊ ትምህርት ነው ብለን ነው የምናምነው እኛ። ስለዚህ ይሄ ነው አሁን ለምሳሌ እንደ ሀሳብ ማንሳት እንችላለን። ልቀጥል። አሁን እኔ ታደምጠኛለህ? አይ ነው ትችላለህ። አይ ነው ማለት ልታወራ እንደፈለግ አውቄያለሁ ነው አውቃለሁ ወይም ደግሞ ልታወራ እንደፈለግ አውቃለሁ። እሺ ይቅርታ ችግር የለውም። እሺ ምስጋናዬ፣ አሁን ምንድነው መሰለህ ትልቁ ችግር አንተ የገባህበት ኢንቴንሽን ነው። አንተ በአይምሮ እያሰብክ ያለው ነው ትልቁ ችግር። ምንድነው መሰለህ አንተ በአይምሮ አሁን ላይ እያሰብክ ያለው ነገር ነው። ይኸውልህ ምስጋናዬ በደንብ አድርገህ አዳምጠኝ። አሁን እኛ እያወራንበት ያለው ሀሳብ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይንስ የለም ብለው ለሚያምኑቶች ወንድሞች ነው። አለ የሚሉ ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ይላሉ። በመጀመሪያ ለምሳሌ ነገረ ድነት ትምህርታችን ከሆነ ነገረ ድነት ትምህርታችንን ታነሳልናል። ከዛ በኋላ መጽሐፍ ቅዱስ መሰረት አድርገን እናወራለን። አንተ ደግሞ ምን አይነት ሐሳብ መጣ መሰለ? መጽሐፍ ቅዱስ ሰዎች በክርስቶስ አምነው እንደሚድኑ እየተናገረ አልከን። ትልቅ ስህተት። በመጀመሪያ ደረጃ ኦርቶዶክስ ቅዱስ ቤተክርስቲያናችን
በክርስቶስ እንጂ በሌሎች ፍጡሮች በማመን የዘላለም ሕይወት ይገኛል ብላ አስተምራ አታውቅም። የኔ አባት አሁን ምንድነው ትልቁ ጥፋት መሰለ? አንተ ከሩቅ ሆነ በወሬ ደረጃ የሰማውን ነገር ነው ይዘህ የመጣው። ወሬ ይዞ መምጣትና ማስረጃ ደግሞ ይዞ መምጣት የተለያዩ ነገሮች ናቸው የኔ አባት። እሺ ኦርቶዶክስ ቅዱስ ቤተክርስቲያናችን ትልቁ የሳልቬሽን ትምህርቷ እውነተኛ የሆነው የወይን ግንድ ክርስቶስ ኢየሱስ ነው። ገበሬውም ደግሞ አባቱ ነው። ሰዎች በማመን በማለት በማመን እውነተኛ ከሆነው ከወይን ግንድ ጋር ማለትም ከክርስቶስ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ይህንን ነው የምታስተምረው ቅዱስ ቤተክርስቲያናችን። ከዚህ ውጭ እንዲህ አይነት ትምህርት የላትም። አሁን አንተ ያልከው ፕሮቴስታንት የሆኑ አንዳንድ ፕሮቴስታንት የሆኑ ሰዎች በልባቸው ዲኮር የሰሩትን የሆነን ሀሳብ እንጂ በመጽሐፍ ያለን ሀሳብ አይደለም። አይ መጽሐፋችሁ ላይ ያለ ነው ካልከን ካሜራን ትከፍታለህ፣ ከዛ በኋላ ማስረጃህን ታሳየናለህ። አንተ አሁን ያመጣኸው በወሬ የሰማኸውን ነው። አሁን ትልቁ ችግር ያ ነው። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች እንደው ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ወይ ቢባል በወሬ ሰሙትን አይደለም ሄጅ የምናገረው። በጽሁፍ ደረጃ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል ብዬ እናገራለሁ። ሰዎች በክርስቶስ ሳያምኑ በክርስቶስ ኢየሱስ ሳያምኑ በማርያም ምልጃ ስላመኑ፣ እደግመዋለሁ፣ ሰዎች በክርስቶስ ኢየሱስ ሳያምኑ በእናታችን በንጽሕተ ንጹሐን በቅድስት ድንግል ማርያም ምልጃ ስላመኑ ብቻ የዘላለም ሕይወትን አያገኙም። ያገኛሉ የሚል የነገረ ድነት ትምህርት ቤተክርስቲያን የላትም። ሰዎች በክርስቶስ ሳያምኑ በቅዱሳን መላእክት፣ በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በእነኚህ ቅዱሳን ምልጃ ስላመኑ የዘላለም ሕይወት ያገኛሉ የሚል ትምህርት የለም። የነገረ ድነት ትምህርታችን ቅድም እንዳልነው እውነተኛ የሆነው የወይን ግንዳችን ማን ነው? ክርስቶስ ኢየሱስ። ሰዎች በማመን ከእርሱ ጋር ምን ይሆናሉ? ቅርንጫፍ ይሆናሉ፣ ይጣበቃሉ። ስለዚህ ሰዎች የዘላለም ሕይወትን ማግኘት ሲፈልጉ የመጀመሪያው እርምጃቸው በክርስቶስ ማመን ነው። በዚህ አጋጣሚ የክርስትና ሕይወት ሰዎች የክርስትና ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ከእነሱ የሚጠበቅባቸው በክርስቶስ ማመንና ማመን ብቻ ነው። ከዛ ውጭ ያለ ትምህርት ግን የለንም። አሁን የሌለን ትምህርት ምስጋና እየመጣ እንዲህ ታምናላችሁ ስላልክ ነው ማለት ነው። ምሳሌ ልስጥ። ምስጋና ለአንተ ነው። እሺ ማይክን ክፈተው። ምሳሌ ልስጥ። አሁን አንተ እያልከን ያለው ምን አይነት ነገር እንደሆነ ላሳየ። ምስጋና ለምሳሌ ነው። አሁን አንተ ግብረ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለውም ነው። አይነ በቃ ነህ ካልኩስ ለአንተ መተው ብቻ ነው። ሌላ አማራጭ ምንም ስለሌለ እኔ ማንነቴ ስለማውቀው አይ ዶንት ኬር። ጎበዝ ልጅ። አሁን ቤተክርስቲያን የማታሰብረውን ነገር የሆነ ልክ ምስጌ እንዳንተና አንተን መሰል የሆኑ ሰዎች መጥተው ግግም ብለው ፍጥጥ ብለው በቃ ነው እንዲህ ነው ምናምን ስላሉ አይሆንም። እሺ ቤተክርስቲያን ትምህርቷ በጽሁፍ ያለ የተረጋገጠ ነው። ስለዚህ ምንድን ነው የምታደርገው? ይሄ ትምህርታችሁ መጽሐፋዊ የሆነ ማስረጃ ያለው ካልክ መጽሐፉን ይዘህ ትመጣና ካሜራ ትከፍትና እናወራበታለን። ኦኬ። አሁን ግን በወሬ ደረጃ የሰማውን አሉባልታ ይዞ መምጣት ግን ለውይይትም እንደው የሰባም ሀሳብ አይሆንም። ስለዚህ ለመጨረሻ ጊዜ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ የምታምን ከሆነ ትምህርቶቹን ትጠቅስልናል። ይሄው ይሄ ብላችሁ የምትጠሩት ትምህርት ከመጽሐፍ ቅዱስ ውጭ ነው ትለናለህ። ከዛኛ በመጽሐፍ ማስረጃ እናወራለን። እኔ ምሳሌ ልስጥ። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ብዬ አምናለሁ። ትምህርታቸው መጽሐፍ ቅዱስ የመሰረት የለውም ብዬ አምናለሁ። ሲጀመር በጥቅሉ የፕሮቴስታንት እህት ወንድሞች ትምህርት መጽሐፍ ቅዱስ የመሰረት አለው ብዬ አላምንም። ምስጋና ለምሳሌ አንድ ሀሳብ ላንሳልህ። ለአንተ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ትችላለህ? ለእኔ ላንሳልህ። ፈቃደኛ ነህ? በመጀመሪያ ፈቃድህን ልጠይቅ ከመቀጠሌ በፊት። የሚችለው ከሆነ ችግር የለም። እሺ ለምሳሌ በልሳን ዙሪያ ያላችሁ ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ነው ብለን እኛ ክርስቲያኖች እናምናለን። ኦኬ ይሄንን ትምህርቴን በመጽሐፍ ቅዱስ ማስረጃ አስደግፌ ላሳይ።
የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የልሳን ጸጋ እንደተሰጠ የመጽሐፍ ቅዱሱ ክፍል ይናገራል። ሐዋርያት በአንድ ቦታ ተሰብስበው ከላይ ከሰማይ የእሳት ላንቃ የሆኑ እሳቶች በላዮቻቸው ላይ ወረዱባቸው። ሐዋርያቱን በአጠቃላይ በተለያዩ ቋንቋዎች መናገር ጀመሩ ይላል፣ በአዲስ ቋንቋ። ከዛስ ከ5 እስከ ቁጥር 5 ድረስ ሐዋርያት በአጠቃላይ በአዲስ ቋንቋ ሲናገሩ እንደነበር ይናገርና ቁጥር 6፣ 7 እና 8 ስናነብ ምን ይላል? እንደው በዛ አካባቢ የነበሩ በኢየሩሳሌም የነበሩ አይሁዶች እነዚህ የገሊላ ሰዎች አይደሉምን? እንኪያስ የኛ የተወለደበትን ቋንቋ እንዴት ሊናገሩ ቻሉ ብለው ሲደነቁና ሲናገሩ እንመለከታለን። ምን ማለት ነው? ለሐዋርያት የተሰጠው ያ የልሳን ጸጋ፣ ያ አዲስ ቋንቋ ወንጌልን በዓለም ሁሉ ዞረው እንዲሰብኩበት የተሰጠ